ከሰሞኑ እዮሃ ሚዲያ ላይ ቀርበው ከዚህ ቀደም እና ብሎ ጠርቶ የረዳኝ ሰው ደግሞ ውሎ አድሮ አጭበረበረኝ፣ ከማጭበርበረም በላይ በግል አካውንቴ የገባውን በጣም ብዙ ሺህ ብር በሙሉ ባጃጅ ገዛልሃለሁ ብሎ ዘረፈኝ ሲሉ አንድ አባት ቅሬታቸውን ማቅረባቸው ይታወቃል። የቅሬታቸው ታዲያ በስፋት መታየቱም እንዲሁ እሙን ነው። ይህ ጉዳይ ታዲያ እጅግ መነጋገሪያና መወያያ ርዕስ ጉዳይ ሆኖ ሰንብቷል። እንዲህ መወያያ ለመሆን የበቃው ጉዳይ ደግሞ አንደኛ ተበደልኩ ያሉት ግለሰብ በረዳኝና ባመንኩት ሰው ተዘረፍኩ የማለታቸው ጉዳይ ሲሆን፣ ሲቀጥል ደግሞ ኑ ብሎ ያገዛቸው ሰው መልእክተኛው ሲሆን አግዞ ዘረፈኝ ብለው የሚጠሩት ሰው ባላደራው የመሆኑ ነገር አወዛጋቢ ነበር። ሌላው ወዲህ ስልክ ቁጥር እየሰጠኝ እሱ ነው ሲሉ እርሱ ደግሞ ምንም አይነት ስልክ ቁጥር ጽፌ ያልሰጠኋቸውም ማለቱ፣ ከዚህ በላይ ደግሞ እጅግ አወዛጋቢና አነጋጋሪ የነበረው ነገር እርሳቸው ባላደራው ሰጠኝ ባሉት ስልክ ሲደወልና ስልኩን የያዘው ሰው ባላደራው ነህ ወይ ተብሎ ሲጠየቅ አዎ ባላደራው ነኝ ካለ በኋላ ከሚዲያ እንደተደወለለት ሲነገረው ስልኩን ዘግቶ መልሶ እኔ ባላደራው አይደለሁም አደራ ያልክ መስሎኝ ነው፣ አደራ የሚባል ጓደኛ አለኝ የማለቱ ነገር ለረጅም ጊዜ በመልክ ሳይታወቁ ስማቸው በመልካም ሲነሳ የነበሩ እነዚህን ሁለት ግለሰቦች ስም ወደ ማጠልሸት የመጣ ጉዳይ ነበር። ሰላም ጤና ይስጥልን። የተወደዳቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። በዛሬው መሰናዷችን ከዚህ ጉዳይ ጋር ተያይዞ ሰሞኑን ማህበራዊ ሚዲያ ላይ እጅግ መነጋገሪያ የሆነው የባላደራውና የመልእክተኛው ጉዳይ ነበረ። በዛሬው መሰናዷችን ከዚህ ርዕሰ ጉዳይ ጋር ተያይዞ አንዳንድ ነገር ልናነሳ ወደድን። ባላደራውም መልእክተኛውም ከዚህ ጉዳይ ጋር ተያይዞ ሁለቱም ቀርበው የየራሳቸውን ቃል ሰጥተዋል። ታዲያ ከነዚህ ሰዎች ጀርባ ያለው ማን ነው? ግለሰቡንስ ያጭበረበራቸው ሰው ማን ነው? እኒህና ሌሎችን መሰል ጉዳዮች ልናነሳ ወደን ነው። እስከ መሰናዷችን አብራችሁን ቆዩ። እንግዲህ ወደ ዋናው ጉዳያችን ስንመለስ ተበደልኩ ያሉት ግለሰብ የባላደራውንና የመልእክተኛውን ስም ለይተው ባለማወቃቸው ምክንያት ህዝቡ ባያሌው ግራ ተጋብቷል። እርሳቸውን ያነጋገራቸው መልእክተኛ ሆኖ ሳለ እርሳቸው ግን ያገኘሁት ባላደራው ነው ሲሉ ነበር። በዚህ ሳቢያ ህዝቡ ባላደራውም መልእክተኛውም አንድ ሰው ነው ወደሚል መደምደሚያ ተሻግሮ ነበር። ይህ ጉዳይ በተለያዩ ክፍሎች ለህዝብ እስኪቀርብና ግለሰቦቹም የየራሳቸውን እውነት እስኪናገሩ ድረስ ሁሉ ሰው በትልቅ ውዝግብ ውስጥ ነበር የሰነበተው። በዚህ ጉዳይም ብዙዎች ብዙ ነገር ሲሉም ሲናገሩም ተደምጠዋል። እንዲህ ስሙ ባልተገባ መልኩ እንደተነሳ ቅሬታ ውስጥ የገባው መልእክተኛውም ታዲያ በወቅቱ አዲስ አበባ ባለመኖሩ ምክንያት ወዲያው ፈጥኖ መልስ መስጠት ባለመቻሉ ምክንያት በጣም ብዙ ሰዎች ሌባ አድርገው ስለውትም ነበረ። ከዚህ ጉዳይ ጋር ተያይዞ እሱም ካለበት ቦታ ሆኖ በፌስቡክ ገጹ ላይ ለጊዜው አጭር መልእክት ጽፎ ነበር እንዲህ የሚል እንዴት ናችሁ ይላል ሲጀምር። እንዴት ናችሁ? ከሰሞኑ ወደ አፋር አካባቢ ሄጄ ስለነበር በቂ ኔትወርክ አላገኘውም ነበር። ቶሎ መልስ ባለመስጠቴ ይቅርታ ይደረግልኝ። አሁን በእኔ ላይ ቪዲዮ የሰራችሁትን ስለ እኔ ጻፋችሁትን እያነበብኩ ነበር። በአንድ ጀንበር ደግ ከሚል ስም ወደ ቀማኛ ወርዳችሁኝ አየሁ። ትንሽ መልስ እስክሰጥበት ታግሳችሁኝ ቢሆን ኖሮ መልካም ነበር። እንደ አጋጣሚ ሆኖ አምላክ ሲረዳኝ ከአባታችን ጋር የሰራነውን ቪዲዮ አላጠፋሁትም ነበር። እንደምታዩት አባታችን መኪና ውስጥ ስልክ ጽፎ ሰጠኝ ያሉት በስህተት ይመስለኛል። እኔ የሰጠኋቸው ስልክ የለም። በተደጋጋሚ አባታችን ባላደራው ነው ሲሉ ነበር። ይህም በስህተት ይመስለኛል። እኔ መልእክተኛው ነኝ። እኔ እና ባላደራው ፍጹም የተለያየን ሰዎች ነን። ያንንም ለማረጋገጥም ከሰሞኑ አንዱ ሚዲያ ላይ የምታዩኝ ይሆናል ብሏል። ይህንን ጽሑፍ የጻፈው እዛው እዮሃ ሚዲያ ላይ ከመቅረቡ በፊት ነበር። የአባታችን ሀቅ በስልክ ልውውጦች በገባበት አካውንት ማወቅ ስለሚቻል አምላክ ረድቶን ሀቃቸው ይመለስላቸዋል ብዬ ተስፋ አድርጋለሁ ይላል። ለማንኛውም እኔ እንደዚህ አይነት ተራ ነገር ውስጥ እንደማልገባ ላረጋግጥላችሁ እወዳለሁ። ከእዮሃ ሚዲያ ጋርም በስልክ መልስ ሰጥቼ ነበር። ሲለቀው የምታዩት ይሆናል። በመጨረሻም ስልኬም ላይ የደወላችሁ መልእክትም እያስቀምጣችሁ ከጎን የቆማችሁ ወዳጆች በጨነቃችሁ ተስፋ በቆረጣችሁ ጊዜ አምላክ ከጎናችሁ ይቁም ሲል ይህንን መልእክት ጽፎ ነበር። ይህንን መልእክት የጻፈው በወቅቱ አዲስ አበባ መኖር ባለመቻሉና እዚህ ቃለ መጠይቅ ላይ መገኘት ባለመቻሉ ነበረ። ታዲያ ከዚህ ጋር ተያይዞ በጣም ብዙዎች ብዙ ሀሳብና አስተያየት ሲሰጡ ነበር። ከነዚህ መካከል በዚህ ርዕሰ ጉዳይ ላይ ዘለግ ያለ ነገር የጻፈው በፌስቡክ ላይ በብዙ ርዕሰ ጉዳዮች ሀሳብ አስተያየት በመስጠት የሚታወቀው ፍራኦል ነበር። እንዲህ ይላል ሲጀምር እሱ እኛ አባት እዮሃ ሚዲያ ላይ መጥተው በመልእክተኛው ወይም በባላደራው ከሁለት ባንዱ ተበደልኩ ተታለልኩ ያሉበት ጉዳይ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ስከታተለው ነበር። የተጫኑትን 3-4 ቪዲዮዎች በሙሉ አይቻቸዋለሁ።
አባታችን ሌላ ሰው እንዳጭበረብራቸው እዚህ ጉዳይ ላይ መልእክተኛውም ሆነ ባላደራው እንደሌሉበት ነው የተረዳሁት። ፋክቱ ይሄ ነው። አንዳንድ ጊዜ ቸኩልን መፍረድ የለብንም የምለውም ለዚህ ነው። እኔም የመጀመሪያውን ቪዲዮ ብቻ ተመልክቼና ቸኩዬ መልእክተኛው ላይ ጥርጣሬ አድሮብኝ ነበር። ነገር ግን ሶስቱንም ቪዲዮ ስመለከት 100% እርግጠኛ ሆንኩ። እኛ አባት በሌላ ሰው እንደተታለሉ ገባኝ። በተለይ ሁለተኛና ሶስተኛ ቪዲዮን ካየሁ በኋላ ነው ያንን የተረዳሁት ይላል። ይህንን የጻፈው ከትላንት በስቲያ ነው። አለምሰገድ በዚህ ጉዳይ ላይ 3 ቪዲዮዎችን ሰርቷል። ዛሬ ወይም ነገ ከሚሰራው ቪዲዮ ጋር ደግሞ ቁጥር ወደ 4 ያድጋል። ዛሬ ወይ ነገ መልእክተኛውን ያቀርበዋል። በመጀመሪያው ቪዲዮ ላይ የፕሮግራሙ አዘጋጅና አቅራቢ አለምሰገድ እኚህን ባለ ጉዳይ ለብቻቸው ነበር ያናገራቸው። ደረሰብኝ ያሉትን ነገር ዲቴሉን ወይ ደግሞ ዝርዝሩን ገልጸውና አብራርተው ተናግረዋል። ከዚህ በኋላ በሁለተኛ ቪዲዮ ላይ ደግሞ የፕሮግራሙ አዘጋጅና አቅራቢ መልእክተኛው ጋር ስልክ ደውሎለት እሳቸውም እሱም ከመልእክተኛው ጋር ያደረጉትን ንግግር እንዲሁም ሌሎች ነገሮች የተካተቱበትም ፕሮግራም ነበር። በሶስተኛው ቪዲዮ ደግሞ ከመጀመሪያው ጀምሮ ስሙ ሲነሳ የነበረው ባላደራው ቀርቦ የእሱን እውነት ደግሞ ተናግሯል። ይህ ጽሑፍ የተጻፈው መልእክተኛው እዮሃ ሚዲያ ላይ ከመቅረቡ ከአንድ ቀን በፊት ነበር። መልእክተኛው ሰሞኑን ለዚህ የበጎ አድራጎት ስራ አፋር ክልል ውስጥ ነበር። ታዲያ ይህንን ነገር ማጥራት ስላለበት ነው ያለ እቅዱ ወይም ደግሞ ያለ ፕሮግራሙ በአስቸኳይ በረራ ትናንት ማምሻውን 12 ሰዓት አካባቢ ላይ ከአፋር ወደ አዲስ አበባ የገባው። የመጀመሪያውን ቪዲዮ ገና መመልከት ከመጀመሬ በፊት በጣም እርግጠኛ ነበርኩ እኚህን አባት በመልእክተኛው ወይም ደግሞ በባላደራው ስም ሌላ ሰው እንዳታለላቸው። ምክንያቱም መልእክተኛውን ስለማውቀው ነው። እንዴት አይነት አሰራር እንዳለው አውቃለሁ። በቲክቶክ ቪዲዮዎች ላይ የተረጂዎችን አካውንት እንጂ በጭራሽ የራሱን አካውንት አንድም ቀን አስቀምጦ አይቼም ሰምቼም አላውቅም። ሌላ ሰው ነው ያታለላቸው። ቪዲዮውን እያየሁት እስከማል ድረስ አቋሜ አንድና አንድ ነበር። ሌላ ሰው ነው ያታለላቸው የሚል አቋም ነበር የነበረኝ። ከዛ በኋላ ግን አንዳንድ ግራ የሚያጋቡ ነገሮችን ተመለከትኩ። የመጀመሪያው እሳቸው አገኘሁትና እርዳታ አደረገልኝ የሚሉት ሰው ባላደራውን ነው። ነገር ግን የእሳቸው ቪዲዮ የተለቀቀው በመልእክተኛው ፔጅ ላይ ነበር። ይሄ ቦታ ነበር በጣም ግራ ያጋባኝ። ሌላው ደግሞ እኚህ አባት ራሱ መልእክተኛው ባላደራው ነኝ ብሎ ስልክ ቁጥር በወረቀት ጽፎ እንደሰጣቸው በተደጋጋሚ ይናገራሉ። ያኔ ነው ግራ መጋባትና መጠራጠር የጀመርኩት። መኪናው ውስጥ ቁጭ ብለው መልእክተኛው ባላደራው ነኝ ብሎ በወረቀት ስልክ ጽፎ ከሰጣቸው መልእክተኛውና ባላደራው አንድ ሰው ነው እንዴ ብዬ ማሰብ ጀመርኩ። በወረቀት የተጻፈው ስልክ ነው ለዚህ ሁሉ ጭቅጭቅ መነሻው። ነገር ግን መልእክተኛው እሳቸውን አግኝቶ እንደረዳቸው ተናግረዋል። በወረቀት ስልክ ቁጥር ጽፎ ግን አልሰጣቸውም። በዚህ ስልክ ነው እሳቸው የተታለሉት። የተሰበሰበላቸውን ወደ 260 ሺህ ብር ገደማ የተበሉትም በዚህ ስልክ በደወለው ሰው ነው። ዮሐንስ በሚባል ሰው ነበር የተጭበረበሩት። እኛ አባት በደረሰባቸው ነገር ውስጣቸው ስለተጎዳ ከቀልባቸው ስላልሆኑ መልእክተኛው ስልክ ጽፎ ሳይሰጣቸው ስልክ ጽፎ የሰጣቸው መስሏቸዋል። ወይም ሌሎች በመልእክተኛውና በባላደራው ስም የሚያጭበረብሩ ሰዎች የእሳቸውን ስልክ ከመልእክተኛው ፔጅ አግኝተው ደውለውላቸው ከዛ እሳቸው በወረቀት የጻፉት ስልክ ቁጥር ሆኖ የተገናኘ ይመስለኛል። ሌላው ደግሞ እኛ አባት 10 ጊዜ የባላደራውን ስም ሲጠሩ ስለነበር ነገሩን ለማጥራት አለምሰገድ ባላደራው ጋር ደወለ። የደወለውም የባላደራው ኦፊሻል የቲክቶክ አካውንት ላይ በተቀመጠው ስልክ ነው። ከዛ በኋላ ስልኩ ተነሳ። አለምሰገድና ባላደራው ማውራት ጀመሩ። ነገር ግን ያወሩት 7 ሰከንድ ብቻ ነው። በዛ የስልክ ልውውጥ ላይ አለምሰገድ ለባላደራው ከእዮሃ ሚዲያ ነው የምደውልልህ በዚህ ጉዳይ ነው ብሎ ገና መናገር ሳይጀምር ባላደራው ቆጣ ብሎ ትንሽ ቆይቼ እደውልልሃለሁ አለው። ትንሽ ቆይቼ እደውልልሃለሁ ስላልና ቆይቶ ስላልደወለ አለምሰገድ ባላደራውን ኮንታክት ለማድረግ በተደጋጋሚ ቢደውልም የባላደራው ስልክ አይነሳም። የዚህ ሁሉ ነገር መነሻ ታዲያ ይሄ ነው። የባላደራው ስልክ አለማንሳት ነው። ከ4 ቀን በኋላ ደወለለት። አሁንም ስልኩ አይነሳም። በዚህ ሰዓት ነው እኔም ግራ መጋባት የጀመርኩት፣ መጠራጠር የጀመርኩት። ለምንድን ነው ስልኩን አንስቶ የማያወራው ብዬ ማሰብ ጀመርኩ። ይህ ማለት አንድ የተደበቀ ነገር አለ እንዴ ብዬ እንዳስብ አደረገኝ። የመጀመሪያው ፕሮግራም ከመተላለፉ በፊት ባላደራው የእዮሃ ሚዲያን ስልክ አንስቶ የራሱን እውነት ቢነግረን ኖሮ ነገሩ እዛ ጋር ያበቃ ነበር። የመጀመሪያው ጥፋት የባላደራው ነው። አለምሰገድ ስልክ በደወለለት ሰዓት መሸሽ አልነበረበትም። ከዛ በኋላ ነው የመጀመሪያው ፕሮግራም በእዮሃ ሚዲያ ሲተላለፍ ባላደራው አለምሰገድን ለማግኘት የሞከረው። ፕሮግራሙ ከተላለፈ በኋላ ከዛ በኋላ ባላደራውም ቀረበና በሶስተኛው ቪዲዮ ላይ አየ ነው። በተለይ ደግሞ እኚህ አባት በሁለተኛው ቪዲዮ ላይ ከመልእክተኛው ጋር በነበራቸው የስልክ ንግግር የተረዳሁት ነገር ቢኖር ባላደራውም መልእክተኛውም ገንዘብ እንዳጭበረበሯቸው ነበረ። ለማጠቃለል ያህል 3ቱንም ፕሮግራሞች ተመልክቻቸዋለሁ። መልእክተኛውም ሆነ ባላደራው እዚህ ነገር ላይ የሉበትም። በእነሱ ስም የሚጠቀሙ አጭበርባሪዎች ናቸው እኚህን አባት ያታለሏቸው ሲል አስተያየቱን ለግሷል። ይህ ጉዳይ አሁንም አልተፈታም።
ጉዳዩን ነገሬ ብሎ ቁጭ ብሎ ለመረመረውና ላስተዋለው ሰው ግን እንዲህ ያለውን ነውር የፈጸሙ ግለሰቦች የመልእክተኛው የቅርብ ወዳጆች አሊያ ደግሞ የእሱን እንቅስቃሴ በስፋት በጥልቀት የሚያውቁ ሊሆኑ እንደሚችሉ ይጠረጠራል። እርግጥ ነው ነገሩ በዚህ ልክ አድማጭ ተመልካች ጆሮ ከደረሰ ከሕግ አካላት ጆሮ መድረሱም የማይቀር እውነት ነው። ይህ ማለት ደግሞ የሚመለከታቸው አካላት ነገሩን ስራዬ ብለው ከያዙት ተበዳዩ አባትም ክስ መስርተው ነገሩን ወደ ሕግ ከወሰዱት ያ በባለአደራው ስም ሲያጭበረብረው የነበረው ሰው ማን እንደሆነ ለማወቅ ጊዜ የሚወስድ ጉዳይ አይደለም። ወዲህ በተደጋጋሚ የተደዋወሉት የስልክ ልውውጥ ስላለ ወዲያ ደግሞ ብሩን በላኩበት የባንክ አካውንት ሳቢያ ግለሰቡን ቤቱ ድረስ ሄዶ መያዝ የሚያስችል እድል ይፈጥራል ማለት ነው። እኚህን አባት በዚህ ልክ ያጭበረበረ ሰው ከመነሻው ስለ ነገሩ አንዳች ፍንጭና መረጃ አለው ማለት ነው። ይህ ማለት ደግሞ ከዚህ ቀደም መልእክተኛው ያገዛቸውን ሰዎችም እንዲህ ባለ መልኩ ስላለማጭበርበሩ ምንም መተማመኛ ነገር የለም ማለት ይቻላል። ይህ ለመልእክተኛውም ሆነ ለባላደራው ትልቅ ትምህርት ነው። እንዲህ ያሉ መረጃዎችን ለማን እና ለምን መናገር እንዳለባቸው ጠንቅቀው ማወቅ አሊያ ደግሞ ፍጹም ከመንገር መጠበቅ አለባቸው ብለን እናስባለን። ይህንን ጉዳይ በተመለከተ የሚመለከታቸው አካላትም ጉዳዩን አጥርተው ለሕዝብ ይፋ ያደርጋሉ። እኚህን ምስኪን አባት ያጭበረበረው ግለሰብም በቅርቡ በቁጥጥር ስር ይውላል ብለን እናስባለን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይሄ ነበር። መጀመሪያ እርስዎ እንዴት ነበር የተሰማዎት? ማንን ነበር የጠረጠሩት? በኋላ ላይ የተሰማዎት ደግሞ የገባዎት እውነት ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን። ክበሩልን።